ማዘር 5 ሜትር ሽንት ቤት ጉድጓድ ውስጥ ወድቃ ታውቃለች። ባላህ ፈቃድ ነው በህይወት ኖራ ዛሬ የኛናት እንጂ በጣም ከባድ ጊዜ ነበር። እስከ ጥቁር አንበሳ ድረስ ሄዳ ታክማ ነበርና መቼ ታከምኩ? የማታ ዘበኝነት ኩንታን መሸከም ከቦታ ቦታ መዘዋወር ጫካ ለጫካ ሄጃለሁ። ድሮ ኩርኩር ትገፋ ነበር። ኩርኩር ጀምሬ ተውኩት። ኩርኩር አቅም ስለማይችል 7 ዓመት ቆይታ ነበር። ተኩሰት አቃለ ብሎ የጠየቀኝም አለ። አንተ አይነት ጥያቄ ተስፋ ለመቁረጥ አንተ ታናሽ ሆነ አንተ አስተምረና ከጅቡቲ መጥቶ ከሸራ ላይ ተንሸራቶ በአካል ጉዳት የገጠመው ወንድማችን ነው። ይሄና ከተደሰተ ልጄ ለምን አልኩና ወርቅ ነበረኝ። ያችን ወርቅ ሸጥኩኝና የ2 ዓመት ዋይፋይ ገዛውልኝ። ስራ ወደዛ ወደ ጅቡቲ ገብቼ ያንን ሁሉ ነገር ሳሳል መከራ አለ፣ ስቃይ አለ። አንተም ገልጸዋል ባጭሩ መከራችንን። ሹፌር አባት ሲሆን ናሲሩት ይውጣ እንጂ ሲፈልግ አይመጣም። ሹፌር አባት ሲሆን ናሲሩት ይውጣ እንጂ ሲፈልግ አይመጣም። ሹፌር አባት ሲሆን የልጁን ምርቃት ስልኩ ዝግ የሆነው ጅቡቲ በረሃ ጎማ ተኝቶበት እየቀየረ ነው። አገሩ አማን ይሁን። አሜን። ይሁን። በፍቅር ህይወትህ እንዴት ነህ? ሰብስክራይብ አርጎ ሰብስክራይብ አርጎ ለአረፋ በዓል እንግዲህ ቤተሰቦቻችንን ሰርፕራይዝ ልናደርግ ነው። እነማዘርን እነፋዘርን በገዝተንላቸዋል። እስኪ ሪአክሽናቸው እንዴት እንደሆነ ቤተሰቦች ታያላችሁ። ወደ ቤት እየገባን ነው። ረባሽ ነው በጣም። ፋዘርን አይታችሁት አታውቁም? ማዘርን እንኳን አይታችኋታል። የፋዘርን ሪአክሽን በጣም ከባድ ነው፣ ኃይለኛ ነው። አባባ ለአረፋ በዓል ለአረፋ ነው ዱዓ እንድታረግልን እንዴት ነው? በረካውን አሜን። እንደ አረፋ እድሜም ሁሉም ነገር ይሳካል። አሜን። ይሄ መጥቶ ያ ረቢ አላህ የሚያነሽጡት ያ ረቢ አላህ ዱዓ ነውና ያ እንደ አረፋ እድማችሁ ይርዘም። አሜን። ያ ረቢ አላህ አገሩን አማን አላህ አድርገው። ይሄ የተባለውን በትክክል የሚሳካ አላህ አድርገው። ያ ረቢ አላህ አሁን ይሄንን ጀባ ብለሃል አንተም ያ ረቢ አላህ የበለጠውን ይስጥህ። ያ ረቢ አላህ ሀብት አያስቸግርህ፣ ኢማንም አያስቸግርህ። አዎ ተወደደህም ልታገኛለህ አድርገው። ያ ረቢ አላህ ሙራድን አላህ ምራው። ያ ረቢ አላህ ያ ረቢ አላህ አገሩ አማን ይሁን። ይሁን። አላሁመ ሰሊ እንዴት ነው ግን? አሪፍ ነው በጉ በጣም ቆንጆ ነው። ከኔና ከሱ ማን ነው የሚያምረው? ከበጉና ኧረ ምን ነው እንደ በነገራችን ላይ ተዋውቃቸው። ማን ነው ስምህን ምናምን? አባትህን አስተዋውቀን በተደጋጋሚ ይሉኛልና ቤተሰቦቻችን ስምህን አስተዋውቀን። ማን ነው ስምህ? አያንተን ረዲ ነው። ረዲ ሙዜ ይመር ባቦሮ። ስንት ዓመትህ ነው? አልከታማ አራሬማ አዝማር ግዳም። እንግዲህ ቤተሰቦች እንደምታዩት ቤተሰቦቻችንን ለበዓል እንኳን አደረሳችሁ ለማለት ያክል ማዘርና እኔ ነው አሰብከው ይምላል። ጥሩ እንጀራ ጥሩ እጅ። አዎ ያገኘው አንተ ለኛ መከራን ታያለ። ያ ረብ ዓለሚን ለአንተ ደግሞ የሞላ ድርጅት የሞላ ነገር ሁሉ በአንተ ይጀላል። ለሁሉም የበዓል ሁናቴን አስመልክቶ በጉ በቃ ይሰራል፣ ፏ ይደረግ። አባባ አይደለ ሙክት ነው እንግዲህ እንዴ በጣም ቆንጆ ነው አይደል? እሺ በቃ ይሄድ በጉ ይሄዱ። አረ ልቀቁኝ በእናታችሁ እያለ ነው በጉ። በሽመን ነው የሚያነድህ እምብካል እያንዳንድሽ ትቀጠቀጣለህ። እና ውስጥ ያለውን የበዓል ሁናቴ እናያለን። ከቤተሰብ ጋር አንዳንድ ጨዋታዎች እንጫወታለን። ከእንግዶቻችን ጋር ጥሩ ጊዜ ይኖረናል። የአንቲቲዩብ ቤተሰቦች ይህን ዩቲዩብ ቻናል ግን ሰብስክራይብ እያደረጋችሁ አረ ሰብስክራይብ አድርጉ። ይቀጥላል። ሰላም ቤተሰቦች እንደምን አላችሁ? ኮሜዲያን ያሲኖ በአንቲቲዩብ መጥቻለሁ። አሁን ያለሁት ከወላጅ እናት አባቴ ቤት ነው ያለሁት። እህት ወንድሞች አሉ፣ ጎረቤት አለ፣ ወዳጆች ተሰባስበዋል፣ ጓደኞች አብረው ናቸው። እዚህ ጋር ከጀርባችን ያሉትም ቅድም አስተዋውቂያችኋለሁ። ስለዚህ ዛሬ የሚደበቅ ሚስጥር የለም የሚል ሐሳብ ነው ይዘን የመጣ ነው።
እናወራለን ዛሬ። በመጀመሪያ ቤተሰቦችን አስተዋውቃችኋለሁ። አጠር አድርጋችሁ ነው ስማችሁ የምትናገሩት። ስሞትም አልበል ጋሽ ረዲ ይባላሉ። ስንት ዓመቶት ነው? 88 ዓመት ሙሉ ነው። 88 ነው። ማሻአላ አይ አሪፍ ነው። እኔ ስንተኛ ልጅ ነኝ? አንተ የመጨረሻ ነው። የመጨረሻ? አዎ። በ86 ተወልደዋል። እድሜና ታስፎግር እንጂ ምንድነው? ትምህርት ደግሞ ጎበዝ ነበርኩ። አንደኛ ነበር የምወጣው። ትምህርት ጎበዝ ነበር። አራት ዋሽን እንደምን በኋላ ነው የመጣልህ። በፊት አስቸግር። አንደኛ ክፍል፣ ሁለተኛ ክፍል ችግር ነው። ከዛ ከንምነ ድንግል ተቀይራ ፍኖተ ሰላም የመጣኸው በሱ ነው። እዚህ ካሉት ልጆች ውስጥ አብዛኛው በጣም ወላጅ ያስመጣህ ነበር። እኔ ብቻ ነኝ አንድ ቀን ነው ያስመጣው። ሌላው ብዙ ነው አይደለ? እኔ እኮ ብዙ ጊዜ አስመጥቻለሁ። ረስተው ነው? አይ አላስመጣም ብዙ ጊዜ። የእንትን ጊዜ ነው ያው 5 ዓመት ድረስ ደግመሃል። በኋላ የሚደበቅ ነገር የለም። በኋላ ነው የመጣ። በኋላ ነው አስበህ ነው የነቃው አይደለ? ካሉ ልጆች ውስጥ ጭንቅላቱ ሰፋ የሚለው ማን ነው? እነሱ ሀቢብ ነው የመጀመሪያ። ከልጆቹ ልታጣላኝ ነው እንዴ? ሁላቸውም ጭንቅላት አለ። በጭንቅላት በይዘት ገንቦ ራስ የሚባለው ማለት ጋምቦማ ያንተው ነው። እሺ ወደ እናታችን እንሄዳለን። ወይዘሮ ሙክሲና እንዴት ኖት? አቤት። ሰላም ነው? ደህና ነን። ጥርሳቸውን ካስገጠሙ በኋላ በጣም ፈገግታቸው ጨምሯል። እስቲ ፈገግ በሉ። በጣም ቆንጆ ነው። እየሳኩ ነው። ኧረ በለ። ስታንዳፕ ኮሜዲ ለምንድን ነው የማትመጪው? ሳዘጋጅ ሁሌ ይሄድ የለ እንደ ሁሌ አንተ ባዘጋጅበት ሁሌ ይሄዳለሁ። የቀረው ቀን የለም። እንኳን በቲቪ ራሱ እንኳን እየፈለኩ። የማን ደጋፊ ነሽ? አርሰናል ነሽ? ማንቸስተር? አርሰናል። የአርሰናል ደጋፊ ነች። በነገራችን ላይ የተገኘውን ማሊያ ለብሳ ነው የምትወጣው። ዛሬ ማንቸስተርን ለብሳ ከታየች በማግስቱ የኤቨርተንን ታደርጋለች። የሆነ ቀን ወባን እንከላከል የሚል ቲሸርት ለብሳ ትወጣለች። በቀጣይ ደግሞ ደም እንስጥ የሚል፣ ቀጣይ ደግሞ እንትን ፓርቲን ይምረጡ የሚል ቲሸርት ለብሳ። አስቸጋሪ ነው በጣም። ካሉ ልጆች ውስጥ በጣም የምትወጂው ማንን ነው? ያሲንን። ደበራቸው። እንደዛ ነው እያሉ እንደዛ ነው በጀት ይቆረጣል እያሉ። ከባድ ጊዜ የምትይው ጊዜ ምንድን ነው ያሳለፍሽው? ያሳለፍኩት በጣም አሁን ትንሽ አረፍኩ እንጂ ምንም ያሳረፍኩት ቢነግራችሁ ያሳድረናል አይደለ? ከባድ ጊዜ የምትይው በዚህ አጋጣሚ የምነግራችሁ ማዘር 5 ሜትር ሽንት ቤት ጉድጓድ ውስጥ ወድቃ ታውቃለች። አዲስ የተቆፈረ ሽንት ቤት ጉድጓድ ውስጥ ወድቃ ታውቃለች። ባላህ ፈቃድ ነው በህይወት ኖራ ዛሬ ያገኘናት እንጂ በጣም ከባድ ጊዜ ነበር። እስከ ጥቁር አንበሳ ድረስ ሄዳ ታክማ ነበርና ያ ጊዜ እንዴት ነበር? መቼ ታከምኩ? ዝም ብሎ ነው። አልታከምኩ። ሶስቴ ሄጃለሁ። ሄደሻል? ጥቁር አንበሳ ሄደሻል? ሶስቴ ሄጃለሁ። ሶስቴ መታከም ኦፕሬሽን እንዲያደርጉኝ ገባው። 3500 አስይዘሻል ወይ ሲለኝ የለኝም ስለው ጊዜ አይ በቃ የቀበሌና እንትን የሐኪም ቤት ወረቀት አምጪ በቃ ኦፕሬሽን እንዲደረጋለሽ አለኝ። ከዛ ሳለት ግን መራመድ አትችይም ነበር? ፌንቶኛ አይደለ እንዴ? እንትና ፌንቶኛ አለው እኮ ያው ሰው ተሰብስበው መቼ አወቁ። አዎ በነገራችን ላይ ያ ጊዜ ለእኛም ለቤተሰባችን በጣም ከባድ ጊዜ ነበረ። አንድ እናታችን በጣም ከባድ አደጋ ደርሶባት ነበረ። ማለት ከዛ ውስጥ ሰው በህይወት ይወጣል ብለን አናስብም ነበረ። ግን ደግሞ የፈጣሪ ምህረት ቸርነት ሆነና በእርግጥ ጥሩ ሕክምና ላገኘችም ነበረ። ያው ባላህ ነው፣ ምንም አይነት የተለየ ነገር ሆኖላት አይደለም። ግን እሱ ቆይ ሲላት እስካሁን ድረስ በህይወት ልትኖር ትችላለች እንጂ እናታችን በጣም ከፍተኛ አደጋ ደርሶባት ነበር። ከዛ በኋላም ደግሞ ባጃጅ 2 ገጭቶሻል? በስራ ቦታ ስራ ነበረኝ። የመዘጋጃ ስራ ነበርኩ። ከዛ ደግሞ በ9 ተኩል ወጣው።
ከዛ ደግሞ ገጭቶኝ ጥሎኝ ሄደ። ሌሎች ባጃጆች ያዙት። አልহামዱሊላህ ብቻ ግን በህይወት አለሽ ዛሬ? ሁለቴ ነው በቃ ባጃጅ አይደለ? በህይወት አለሽ። አልহামዱሊላህ አልহামዱሊላህ በህይወት አለሽ። ዛሬን ቀን እንኳን አደረሰሽ። ያ ጊዜ ያሳለፈው እንኳን አደረሰሽ። ከዚህም ደግሞ የተሻለ ጤናሽ የሚመለስበት የተሻለ ነገር የምታይ አላህ ያድርግሽ። አሜን። እንወድሻለን እምዬ። ያው እዚህ ያሉ ልጆች እንዳላችሁ እስከ ጓደኞቹ ወዳቸዋለሁ። ወደደው ብቻ ነው። ኧረ አንተም ትወደዳለህ። ከባድ ጊዜ የምትለው ነገር የገጠመህ ነገር ነበር አንተ? እኔ ያልሰራሁት የለም። ውጣ ውረድ በችግር ነው የኖርኩት። ይሄ ስራው አስቸጋሪ ነው። የማታ ዘበኝነት፣ ኩንታን መሸከም፣ ከቦታ ቦታ መዘዋወር፣ ጫካ ለጫካ ሄጃለሁ። ድሮ ኩርኩር ትገፋ ነበር። ኩርኩሩ ጀምሬ ተውኩት። ኩርኩር አቅም ስለማይችል ጀግና አባት ነው። ኩርኩሩ ገፍቶ እህል ተሸክሞ እኛን አደረሰ። ያው ዞር ስታረጉ እንደዚህ አሁን ይህን የመሳሰሉ ልጆች እንደዚህ በዙሪያችን ደግሞ ወዳጆች እኛ ስላለን ነው እነሱም የመጡትና ያ ጊዜ አልፏል። አልহামዱሊላህ በል እስቲ። አልহামዱሊላህ ረብል ዓለሚን አይደለ? ደስተኛ ነህ አሁን? ደስተኛ አሁን አልহামዱሊላህ። አው ልጆች አድጓል። አሁን ተቸገርም አሁን ልጆቹ ያልቁብኛል። እሷም በሆነ ነገር ምን ትሆናለች ይል ነበር። ከባድ ጊዜ ነበር አይደል? ያ ጊዜ እሷ አደጋ ይደርስ እሷም ጤና አታገኝም ነበር። በዛ ላይ ችግር ማታ ሰባድሬ ቀን አገዳ ምናምን የነገድኩበትም ጊዜ ያ ገንዘቡም ደግሞ በተለያየ ምክንያት ይጠፋብኝ ነበር፣ ይበሳጭ ነበር። እና ከባድ ጊዜ አልፏል። አልহামዱሊላህ ጎበዝ ነህ እኮ ጠንካራ እኮ ነህ። በነገራችን ላይ ኢነርጂው ከባድ ነው። በጣም ደክሞት አይተኛም ነበረ። ቀን ሲሰራ ሲሸከም ሙሉ ማታ ደግሞ ዘበኝነት ይሄድ ነበር እና ከዚህ ቤተሰብ ነው የወጣ ነው። እንግዲህ that's why እኛም እጅ አንሰጥም እያልን ያለ ነው። መሀል እናስገባና የሙያ መምህራችን ነው አቶ ደመላሽ ባይለየኝ ይባላል። እሱን አስገባና እስኪ እሱ ስለኔ አንዳንድ ነገር ይናገራል። ደሜ ይባላል። የረጅም ዓመት ኪነ ጥበብ ያስተማረኝ የጥበብ አባቴ ነው። ረጅም ዓመት ባህል ውዝዋዜ ይሰራ ነበረ። ካሰለጠኑኝ ሰዎች መካከል አንዱ እሱ ነው። ዛሬም እዚህ ቦታ እንድደርስ ትልቅ አስተዋጽኦ አለው። ደሜ እንዴት ነህ? እኔ በጣም ጎበዝ ልጅ ነኝ እኮ አይደል? አንደኛ ጎበዝ ነህ አይደል? ጥሩ ልጅ ነህ። በእውነት መልካም ልጅ ነህ። ግን አስቸጋሪ ነበር። ምንድነው ደሜ? በጣም ትቀራለህ። ምንድነው የምቀረው? ትሬኒንግ ነው። ካሜራ እንደዛ አይደለም። እውነት ነጭ ነው። የሚዋሽ ነገር የለም። የሚዋሽ ነገር እሺ፣ ምንድነው ችግር ነው? አሁን አርፍደህ ትመጣና ነጭ በነጭ ለብሰህ ትመጣለህ። በጣም ታናደደኝና ያ ነጭ እስቲ ራስህ ግለጸው። ራሱ እኔ እዛ በቃ ለማማለል ነጭ ልብስ ፏ ብዬ እሄዳለሁ። ያዛ ልክ ነጭ እንደለበስኩ ሲያቅ ዛሬ በደረታችን እንተኛለን፣ ሰውነታችን ስትሬች እንዲያደርግ እናሟሙቃለን ይላል። በደረታችን ተኝተን እስኪ እናሟሙቃለን፣ አፈር ደረታችንን እንቀባ ይላል። ሁሉም ሲያደርግ እኔም ቢያደርግ አረጋን ቢሰጥ ውጣ 15 ቀን እና 15 ቀን ትቀጣለህ። ከዛ ውጪ ደግሞ በጣም ማረሳው ሮዝመሪ ላይ ስራ ነበር። ሮዝመሪ ሪፍት ቫሊ እኔ ገርመኛል። እኔ እንደዛ ሆነ አላቅም። እኔ መታመማን አንተ በህይወትህ እኔ ህመም አታውቅም። ግን እኔ ፊንታ የሰራኝ ስራ አይደለም። ስቲል እስካሁን ራሱ ያዛኔ ሻይ ቡና ፕሮግራም ላይ ነው የገለጽከው። ማመን እስከሚያቀተኝ ድረስ ራስህ ግለጸው እስቲ። አንድ ልጅ ነበረችና የምትወደኝ ነው የምወዳት ብቻ ግን የሆነ ሰው ነበረ። ከዛ እሷ ልጅ ጋር እኔ ውዝዋዜ እሰራለሁ። ከሷ ጋር በእኔ በአጋጣሚ እግሬ በጣም ቀጭን ስለሆነ በቁምጣ መታየት አልፈለኩም እና መድረክ ላይ ሙዚቃው ተከፍቶ ልክ ስወጣ እሷ ዝንጥንጥ ብላ ስልክ እያወራች ከዛ ሙዚቃ ከተከፈተ ወዲህ ወደ ኋላ መመለስ ከባድ ነው። ደሜ ሙዚቃ ተከፍቶ ስራ ላይ የሚያለምጥ ሰው በቃ ድጋሚ አያገኝም። ስለዚህ እሱን ላለማጣት ምን አደረኩኝ? ሳይ እሷም አለች፣ እሱም ከኋላ ፈጣን፣ እሷም ከዛ ጋር ፈጣለች። ይፈንት ወደቁ። እንዴ በጣም እኮ ነው የሚገርም። ወደቀ እንደዚህ ምኑን ከዚህ በፊት ታሞ ያቅ እንትን ነው እኔ ማስታውሰው። ኦኬ እንትን ያጉ ስለ
እንደዚህ አይነት አለበት እንዴ? እንዴት ነው የሚለው? ያንን የእንትኑ ውሃ የመጣ ጊዜ በወንፊት ቆሻሻ ማስቀመጫ ወንፊት አለ አይደለ? ምናምን ስለው የሆነ መንፈስ ያለብኝ የመሰለው በኋላ ልጅቷ አሞት ያውቃል እንዴ ያለች። ኧረ እኔ አሞት አያውቅም እንደዚህ አይነት። ከዛ በኋላ ትንሽ ሙዚቃው ካቆሙ በኋላ ልጅቷን ለካ መሄዷን ካወቀ በኋላ በቃ ወጣሁኝ። በቃ ወደ ቤት ሄደለዋለሁ። እሱ ደግሞ ያቺ አበል እንዳትቀርበት ለዚህ አሁን ሊሞክር እንዴ አልኩኝ። ሞክራለኝ። አረ ሊሞክር አልኩኝ። 150 ብር ብዙ ነው በአንድ አበል 150 ብር ብዙ ነው። እንደዛ ላለማጣት ነውና ያንን ላለማጣት በጣም እንደዛ እንትን ያደረገው ነገር በጣም ይገርመኛል። በቃ አሁን እኔ ሚዲያ ላይ ስታየኝ ምን ይሰማሃል? ደም በቴሌቪዥን ስታየኝ ሰዎች ስለኔ ሲነግሩ ወይም ደግሞ ሶሻል ሚዲያ ላይ ያለኝ እንቅስቃሴ በኪነ ጥበቡ ላይ ለማድረገው ነገር ስታየኝ ምን ይሰማሃል? እውነት እኔ አሁን ካጠገቤ ራሱ እንደዚህ ሳይ ሰው የሚረዳኝም ስለሌለ በቃ ውስጤ ብቻ ከምናገረው በላይ ነው። ለምሳሌ የመጣህበት ሂደት አንተ ደግሞ ምን ታውቃለህ? በጣም ጠንካራ ልጅ ነህ። እውነት ለምን እኔ ከምንም በላይ እምነትህ፣ ታማኝነትህ፣ ጥሩነትህ፣ መልካምነትህ ለዚህ አድርሷል። ሌላ ነገር አይደለም። ፈጣሪ አግዟል። ጥሩ ሊስሩ ገና ጥሩ ደረጃ ተደርሷል። ጋሺዋ እናመሰግናለን፣ እናከብረሃለን። ሰላም ነኝ ነው እንደምን የማላ ኮከቦች ላይ ፋይናል ላይ የተናገርካት ንግግር አለች። የማላ ኮከቦች ላይ ምርጥ አምስት ውስጥ ከገባሁኝ በኋላ ውጤት ሲነገር አብዛኞቻችን ደስተኛ አልነበርንም። እኔ ግን ደስተኛ ነበርኩ። እውነቱን ለመናገር ግን ዙሪያዬ ከነበሩ ሰዎች ውስጥ አቅሜን ስለሚያውቁ አንድ የተናገርካት ንግግር ነበረች። ስለ ወንጭፍ ነው፣ ስለ ቀስት ምንድነው? እንግዲህ ቀስት ወደፊት ብዙ ርቀት ለመጓዝ ወደኋላ የተለጠጠውን ያክል ነው የሚጓዘውና አንዳንዴ ወደ ኋላ መመለሳችን ለወደፊት እድገታችን የተሻለ ነገር ያበረክትልናልና ከዛ በኋላ እንግዲህ የተለያዩ ውድድሮችን ወደ ኋላ መለስ ብዬ ለመወዳደር ሞክሬያለሁ። ታዋቂ ቲቪ ላይ ታየሁኝ ብዬ ምናምን ነገር አልተውኩም። አብዛኛውን ነገሮች ብዙ ነገር ሰርተናል። ከዛ በኋላ ፊልም ሰርተናል። ክሊፕ ሰርቻለሁ አይደል? ደምዬ 2 ነው 3 ክሊፕ አለኝ። አስማት አላት ምናምን ይላል እዚህ ላይ። ከዛ በኋላ ነው ዳይሬክት ያደረገው ሰለሞን ሙዬ፣ አርቲስት ሰለሞን ሙዬ ዳይሬክት ያደረገው። እኔ ነኝ ኮሪዮግራፊ ያደረገው አቶ ደመላሽ ባይለየኝ ነው። ጎበዝ ነው በጣም። ስለ ደሜ ሌላ ቀን ተመልሰን እንመጣለን። በጣም ትልቅ ታሪክ ያለው ሰው ነው እና ሄኒ ስላመንክብን እናመሰግናለን። እንደዚህ አይነት ወዳጆች ይኑሯችሁ። ግጭ። ከዚህ በመቀጠል እንግዲህ የቤቱ የመጀመሪያ ልጅ ወደ ወንድማችን ሀቢብ ራስን አስተዋውቅ። ሀቢብ ረዲ ይባላል። ወታደር ነበርክ? መቼ? በኢትዮ ኤርትራ ጦርነት ጊዜ አይደለ? ስንት ዓመት ተዋጋማ? 90 ገባው 97። ምን ነበር የምተኩሰው? እኔ ልብስ ነው ብዙን ጊዜ የምተኩሰው። እኔ መጀመሪያ ክላሽ ነበር የተሰጠኝ። ከዛ በኋላ M14 ተሰጠኝ። ከዛ በኋላ ነው ስናይፐር። ልክ አንተ እንዳልከው ደግሞ ወታደር ቤት 7 ዓመት ቆይታ ነበር። ተኩሰህ ታውቃለህ ብሎ የጠየቀኝም አለ። ያው አንተ አይነት ጥያቄ አይ ለኩሼ ነው የማውቀው። ምን እየሰራህ ነው? ቀለም የኮንስትራክሽን ስራ ነው። የኮንስትራክሽን ስራ ነው። አዝማሪ ቤት ትሰራለህ? ባህል አመሻለሁ። ይመሽ። ለማንኛውም እንኳን አደረሰ። እንኳን አብሮ አደረሰ። ደስ ብሏል። ግን ደስ ብሎኛል። አንድ ነገር አሁን ስለአንተ ትጠይቀኛለህ ብዬ ነበር። ስለአንተ አንዳንድ ነገር እሺ። እና የሆነ ቦታ ላይ ይሄ እኮ የኔ ወንድም ነው፣ ታናሽ የመጨረሻ ልጅ ነው፣ የኔ ታናሽ ነው አልኳቸው። እሺ ምንድነው ስራው ብለውኝ እንግዲህ ባህላዊ አልኩና ባህላዊ ምን ይጠፋብኛል? ውዝዋዜ የሚለው ያኔ ነው። ባህላዊ ልብስ ስፌት ነው ወይ ላስብ። ባህላዊ ምግብ ነው የሚሰራው ወይ በደንብ አልነገርከኝ። ባህላዊ ነው ብቻ ልጁ ንቅናቄ አልኳቸው። ባህላዊ
ባህላዊ ስማ አንዴ አንተ ያልከኝን ማረሰው እዚህ ኪነ ጥበብ ምናምን ነገር አዘጋጅና እንደ ቀበሌ ውስጥ ምናምን ነገር ትኬት 20 ብር 30 ብር ይሸጣል። ለሁሉም ሰው አስከፍዬ ነው ማስገባው፣ ምክንያቱም እኔ አዳራሽ ስለምከፍል ማለት ነው። እኔ አንተ ካልከኝ ውስጥ ትኬት ሽጬለት ገብቼ ጊዜ በሆነ ጊዜ ላይ ያለ መግባባት ተፈጥሮ ስንጣላ ምን አለኝ፣ አንተ እኮ የክፋት ልክ በነፃ ቤት ማይል ከፍለኛል ከጋለ ይሄ ብለኛል። ለማንኛውም እንኳን አደረሰ፣ መልካም በዓል። ወደ ቀጣይ እንሄዳለን። እህታችን አለች ግን እሷ መግባት ስለማትፈልግ ነው። ታላቃችን ወንድማችን አርአያ አድርገን በስነ ምግባር ደረጃ የእሱን መርህ ተከትለናል። ኃይለኛ ነበር። ይምጣባችሁ ኩርኩም። እሺ የቤቱ ሁለተኛ ልጅ የመንታ ልጆች አባት ነው፣ ባለትዳር። እሺ ሬድዋን ረዲ በምስራ ላይ ነው የተሰማራው። አሁን ሆቴል ኢንዱስትሪ ላይ። የኔ አስቸጋሪ ባህሪ ነበር እንዴ? ከኔ አስቸጋሪ የምትለው ወይም ደግሞ ጥሩ የምትለውና አስቸጋሪ ባህሪ ነው። እስኪ ያው ጥሩ የሚባለውን ከሱ ልጀምር። ያው መልካም ነገር ሁሌም ፍሬው ይታያል። ተስፋ አለመቁረጥ በጣም ጥሩ ነገር ከቤታችን እንደውም በጣም ተስፋ አለመቁረጥን አንተ ታናሽ ሆነ አንተ አስተምረና ጥሩ ነገሩ እሱ ነው። እናመሰግናለን። ሌላው ያው ትንሽ ከመጥፎ እንደ መጥፎም አይባልም የጃመናለት እሱ በቃ የሚስተካከል ባህሪ አመንክበት ነገር ያው ክርክር ላይ ያው ምናልባት እንደውም ደሜ ሊያግዘኝ ይችላል። ከተከራከርክ በቃ ግግምታ አንድ ነገር ከወሰንክ በዛ ላይ ነው የምትጸነው፣ ይቆረጣል። በቃ ከዚህ በላይ ምንም ንግግር አያስፈልግም። ነርስ ነው፣ ባለ 2 ሙያ ነው። የተመረቀ ጊዜ አስታውሳለሁ። በተኛውበት ይመጣና እጄን እንደዚህ ቼክ አደረገ። ያተነፋፈሱ ተበላሽቶ አረፈ እንደብያለሁ። እና ነርስም ነው። ኤኒዌይ ደስ ብሎሃል ዛሬ ባለው ነገር? በጣም እንኳን አደረሰ እንኳን አደረሰ ለልጆችህም ለማለት እንወዳለን። በመጀመሪያ ያው አባት እናቶቻችን በመሀል እያሉ እንደዚህ አይነት በዓል በማክበራችን በጣም አመሰግናለሁ። አልሐምዱሊላህ ማለት አለብን። አልሐምዱሊላህ ምክንያቱም ማዘር ከምን አይነት ከብዙ ነገሮች እንትን ብላ ተርፋ እንደው እንደ ፊልም ነው የእሷ ታሪክ የምንለው። ግን እንደዛም ሆኖ ግን በጣም ጠንካራ እናት አለችን። በአፊያ እዚህ ድረስ እንትን ደርሳ ይህን ነገር ማየቷ ከምንም በላይ እንትን ነው፣ ትልቅ ነገር ነው። እና ይህን ደግሞ እንዲሳካ ያደረገው አንተ ነህ። አላህ ነው እንዲሳካ ያደረግነው። እኛ በእኛ ተጠቀምብን። ያው አላህ እርዳታን ለማለት ፈልጌ ነው። ስለዚህ አላህ ይጨምርልን። አሜን። በተረፈ ለ1447ኛው ለኢድ አል አድሃ አረፋ በዓል እንኳን አደረሳችሁ አደረሰ። ይሄ ካሜራ ሰው ነው እንዴ? ያለፉትን ሁሉ እያለ በጣም አስፎገር። ተመልካቾቻችን ይህን ፕሮግራም እየተከታተላችሁ ያላችሁ ቤተሰቦች ይህን ዩቲዩብ ቻናል ሰብስክራይብ አድርጉ። ቆንጆ ጊዜ ከወዳጆቻችን ጋር ከቤተሰቦቻችን ጋር እያሳለፍን ነው። 1447ኛው የኢድ አል አድሃ አረፋ በዓልን አስመልክቶ ቆንጆ ጊዜ እያሳለፍን ነው። ይህን አስመልክቶ ደግሞ ወንጂ ድረስ እኛን አክብራ ይኸው ቆንጆ ጭኮን ሮሚዬ እናመሰግናለን። የእውነት ሮሚ እንዴት ነሽ? ሰላም ነው አይደለ? ቤቢዬ ደህና ነው? ደህና ነው። እንግዲህ በአጭሩ ከሮሚ ጋር የተዋወቅንበትን መንገድ ላሳውቃችሁ። ሮሚ ማለት በሶሻል ሚዲያ ላይ በደበረኝ ሰዓት ዲፕሬሽን ውስጥ የሆነ ሰዓት ገብቼ ነበር። ያው መላ የለም ነበር። በጣም ቦሪንግ በነበረበት ሰዓት ሶሻል ሚዲያ ገብቼ እያየሁኝ እኔ አይምሮዬን ይሰማኝ ነበር። ዋይ ለምንድን ነው ቼንጂንግ የሌለው ይህን እየለፋው ምናምን የሚል ድባቴ ውስጥ ነበርኩኝ እና አጋጣሚ ሶሻል ሚዲያ ከፍቼ ሳይ ይሄ በምስሉ ላይ የምትመለከቱትን ወንድማችን በጣም እየሞከረ ያለ ወጣት ነው። በአጋጣሚ በደረሰበት የመኪና አደጋ ምክንያት ለረጅም ጊዜ አልጋ ላይ የቆየ ወንድማችን ነው። ነገር ግን ጊቫፕ ሳያደርግ በመዝሙር ምናምን እያደረገ ነገን ተስፋን የሚያሳይ ነገር፣ ተስፋን አለመቁረጥ የሚባለውን ነገር በሰከንዶች ውስጥ አየሁኝ ማለት ነው እና ያ ትልቅ ኢንስፓይሬሽን ፈጠረልኝ። ከዛ በኋላ ምንም አላልኩም፣ በውስጥ ገብቼ ሰላም አልኩት። ሰላም አለኝ። እሱም አጋጣሚ ደግሞ ፎሎ ያደረገኝ ነበረ። ያዚኖ ምናምን ብሎ በጣም ደስ አለው። ከዛ በኋላ የሆነውን ነገር ሲከሮሚ እንስማ። እሺ ሮሚ፣ በመጀመሪያ ያው የዛን ቀን እንደዛ እንጂ ከመጀመሪያው ነው አደጋው እንደደረሰበት
ሚዝናናው ባንተና በናውም በራቼ በሶስታችሁ በጣም በቃ ይዝናናል። በጣም ታዝናኑ ሶስታችሁ ነበረ። በዛን ሰዓት በቃ ደስ ይለዋል። እናንተን ሲያይ ያው ዲፕሬሽኑ እንዳለ ሆኖ እናንተን ሲያይ በጣም ይነቃቃል። በመታደርገው ነገር ያሲኑ ራቼ ናውም በሚያደርጉት ነገር በጣም ደስ ይለው ነበር እና ሁሌ እንደዛ ሲደሰት ሲያ እንዴ እና አልከተደሰተ ልጄ ለምን አልኩና ወርቅ ነበር እጄ ላይ ያችን ወርቅ ሸጥኩኝና የ2 አመት ዋይፋይ ገዛውለት። ከዛ ከቲቪ ጋር አገናኘውለት ስልኬ ላይ እንትን አልኩት። በዛ ያየ በቃ በጣም ይደሰታል። እንደውም ታላቅ እህቱ ቆጬ ነው የምትለው እሱን በአንተ የተነሳ ማለት ስለሚወዳ ቆጬ ነው የምትለውና በቃ ያንተ ቀልድ ያዝናናዋል በጣም እና የዛን ቀን እንደዛ ስትል እኔ ሌላኛው ክፍል ነበርኩኝ ስታወራው ምናምን ልክ እማዬ ብሎ ጮኸ። እንዴት ልጁ ምን ሆኖ ነው ብዬ ሮጬ ሲሄድ ያሲኑ ደወለ አለ አልኩኝና እኔም መልሼ ያሲኑ ነው ያልኩት። ያሲኑ ስልክ አው ማዘረኔ ነኝ ምናምን በርቺ ጎበዝ ጀግና እናት ነች ምናምን አልከኝ። ከዛ በቃ ያለው ደስታ በተለይ በቃ ከመጀመሪያውም ጀምሮ ውስጣችን ስለነበርክ እግዚአብሔር ነው እንግዲህ ወደሱ ህይወት ልኮ ይበልጥ ደስታውን ህይወት እንዲኖር አደረክልን። በጣም ነው ማመሰግነው። እግዚአብሔር ያክብርልን። አሜን። ያው እዚህ መጥቼ ይሄንን በዓል በማክበሬ በጣም ደስተኛ ነኝ። በጣም ደስ ይላል። አመሰግናለሁ። ኑሮልን ቤተሰቦቼ እና እኔ በጣም የገረመኝ ነገር ለቁም ነገር ይበቃል። አሜን አሜን። ለቁም ነገር ይበቃ ሚጦርሽ አላህ አድርገን። አሜን። ይሄ የያዘው ይልቀቀው። አሜን። ያ ረቢ አላህ ይልቀቀው። አሜን። اللهم صل على እኔ በጣም ለተመልካቾቻችንም እዚህ ላላችሁ ሰዎችም ለቤተሰቦች ምላችሁ በጣም ብዙ ሰዎች በዚህ ሰዓት በኑሮ በሆነ ውጣ ውረድ ውስጥ ሆኖ ጊቭ አፕ ሲያደርጉ ራሳቸውን ሲያጠፉ ምናምን እናያለን እና አንዳንድ ሰው ገንዘብ የለኝም ብሎ በጣም ዲፕሬሽን ውስጥ ሲገባ ይታያል። አንዳንድ ሰው የሚወደኝ ሰው ከዳኝ ብሎ ዲፕሬሽን ውስጥ ወይም ደግሞ ራስ ማጥፋት ደረጃ የሚደርሱ ሰዎች አሉ። የሆኑ ሰዎች ደግሞ ከባድ አደጋ ደርሶባቸው ከዛ አደጋ ውስጥ ሆኖ ያመሰግናሉ። እኔም በጣም ይሳበኝ የቤቢ የምስጋና መዝሙሮች ነው ከቲክቶክ ስር የሚጠቀሙ። ከዛ አካል ጉዳት ደርሶበታል። የመኪና ሹፌር ነው። ጅቡቲ መጥቶ ከሸራ ላይ ተንሸራቶ በአካል ጉዳት የገጠመው ወንድማችን ነው። ተስፋ ስላለው ማለት ነገውን አሻግሮ ስለሚያይ እንደሚድን ምንም ጥርጥር የለም ከፈጣሪ ጋር ማለት ነውና ትልቅ ተስፋ የሚሆን ትልቅ ለወጣቱ ትልቅ ማበረታቻ የሚሆን ምክንያቱም ያለውን ነገር ተቀብሎ ለመዳን መራመድ ነው። በጣም ብዙ ሰዎች ጊቭ አፕ ያደርጋሉ። ጤናማ ሆነው ራሱ ተስፋ ይቆርጣሉ፣ ወደ ኋላ ይላሉ። ለዓላማቸው የሆነ ነገር እንቅፋት ሲገጥማቸው ይፎርሻሉ እና ይሄ ትልቅ መማሪያ ነው። እኔ በግሌ ለምንም ብዬ አይደለም፣ እኔ ስላነቃቃኝ ትክክለኛ ምንም ይሄ የሞቲቬሽን ስፒች አይደለም፣ የማነቃቂያ ሀሳብ አይደለም። አካል ጉዳት ገጥሞታል፣ እሱን ተቀብሎ በዛ ውስጥ ደግሞ ምስጋና እኔ ሳይ ኢንስፓየር ሆንኩ። የእውነት እኔ በጣም መጥፎ ሙድ ውስጥ ነበርኩኝ። ሰው ሶሻል ሚዲያ ላይ ስትቀልጂ ስትጫወቺ ምናምን ነገር ሞልቶልሽ ደልቶሽ ምናምን ይመስላል። ግን ከዛ በኋላ ዳትስ ዋይ እኔ ለወንጂ ድረስ ሄደን ያገኘነው በጣም ወንድማችን ያደረግነውም ለዛ ነው እና እንደውልለታለን። አሁን እስኪ ደውሉለት። ወይ ያዚዶ አንተ እንኳን አደረሰ አትልም እንዴ? ምንድን ነው? ቆይ እንደ ቀጠሮ ቆይ አላገኝ ነኝ። በቃ ቤት አብዲሽ ምናምን ነበር። ወደ ሻወር ገባሁ። ምን ያህል አይዲ ብያለሁ። ምን አልፋይዚ ብራዘር አቦ የኔ አባት ቀጥታ አሁን ከቤተሰቡ ጋር ድምፅህን አስገብተን እየቀረጽን እየሰማን ነው የኔ አባት። እና አሁን ቀጥታ ያስገባን ያው ስላንተ ያለህን ጽናት ብርታት የገጠመህንም ነገር አንስተን አወራን ተጨዋወትን። ግን በቃ አንተ ያለ ሐሳብ ካለ ጥንካሬን ብርታትን ለሚከታተሉ ወጣቶች እንደዚህ አይነት ችግር ለሚገጥማቸው ወጣቶች አርአያ ነህና ሐሳብ ካለ እንስማ ብለን ነው ቤቢ። አዎ እኔ የምለው በምንም አይነት ሁኔታ ላይ ሰዎች ቢሆኑም ቢጎዱም ያለውን ነገር ቢኖር ምንም አይነት ቻሌንጅ ቢገጥማቸው በወጣትነታቸው ማለፍ እንደሚቻል ቀናቶች እያለፉ በሄዱ ቁጥር ሁሉም ነገር እየተስተካከለ እንደሚመጣ እኔ ተምሬያለሁ። አክሲደንቱ ሲደርስና አደጋው ሲደርስብኝ የተሰማኝ ስሜት የማያልፍና ቀኑ የማይሄድ ይመስለኝ ነበረ። ግን እግዚአብሔር ይመስገን አሁን ቀናቶች በሄዱ ቁጥር አይምሮም እየተመለሰ ስፖርቱም እየሰራው ሰውነቴም እየተመለሰ
መጥቶ ይኸው አሁን አብዛኛው ሰው እንደሚያውቀው ቲክቶክ ላይ እንደሚያየኝ በጣም ጥሩ ለውጥ ላይ ነው ያለው። ለወጣቱ ደግሞ ነው የምለው ያልፋል። ሁሉም ነገር የሚያልፍ ቀን ነው። ለምን እኔ እዛ ትቼ ስራ ወደዛ ወደ ጅቡቲ ገብቼ ያንን ሁሉ ነገር ሳሳልፍ መከራ አለ፣ ስቃይ አለ። ያው አንተም ገልጸኸዋል ባጭሩ መከራችንን። ሹፌር አባት ሲሆን እና ሲሉት ይውጣ እንጂ ሲፈልግ አይመጣም። እሱን መከራችንን በደንብ ነው የገለጽክልን። የሁሉ የሹፌር አባት እህት ወንድሞችን ሀሳብ ስለገለጽክልን እናመሰግናለን። ያው ያንን ቻሌንጅ ተቋቁመን በዛ መሀል ደግሞ ልክ እንደኔ የተጎዱ እግራቸውን ያጡ ፓራላይዝድ ሆነው በስኳር በጣም ብዙ ሰዎች አደጋ የደረሰባቸው እየሞቱ ምን እያሉ ነው እና እኛም ያው ፈጣሪ ተፍቶን ዛሬ እዚህ ጋር ደርሰናል። እናንተም ጥሩ ወንድሞች ደግሞ አግኝተን ደግሞ እየተጋገዝን እያገዛችሁ ዛሬ እዚህ ላይ ደርሰናል። እየሞከርን ነው። አሁን ደግሞ እኛ የሚከታተል ሰው ደግሞ የሚሞክር የሚጠነክር የሚበረታ ሰው ነው ሁሉም ሰው። እኔ እንደው ምን አስባለሁ መሰለ ስቱዲዮ ትመጡና አንተና ማሚ ያሳለፋችሁት በጣም ያልተነገረ ከባድ ጊዜ አለና በጣም ስቱዲዮ ቁጭ ብለን እናወራለን። ለዛሬው ግን በዚሁ በቃ ሐሳቡ አይነካ ብቻ አክባሪ እንደሆንኩኝ ከነሙሉ ቤተሰቤ እንደምንወድህ ለመንገር ያክል ነውና የቤተሰባችን አንድ አካል ነሽ ወንድማችን። እኔም ወዳችኋለሁ ወንድሞቼ፣ ሁላችሁንም በጣም ነው ወዳችሁ። እናመሰግናለን። እሺ ነባት ሰላሙን ቢስሚላሂር ረህማኒር ረሂም ቢስሚላሂር ረህማኒር ረሂም ሙኩትም ጀባ ብላችኋል፣ ሰንጋም ጀባ ብላችኋል። ጀባታችሁ መቅቡል ይሁን አሜን። ያ ረቢ አላህ በቀልቡ ያለ ሀጃ ሁሉም ያ ረቢ አላህ የራሱን አላህ ያውቀዋል። ያ ረቢ አላህ ሁሉንም አላህ ያስተካክለው። የሁሉንም ሀጃ አላህ አውጣው። ያ ረቢ አላህ ሙራድ ሚሞላ አላህ አድርገው። የቤቢ እናትማ ልጇን አማን ይሁንላት። ልጇ አማን ይሁን። እሷ በመሀላቸው ያ ረቢ እድሜ አላህ ይስጣት። አባታቸውን አላህ ቆየው። ያ ረቢ አላህ ያ ረቢ አላህ ሀጃ አላህ አውጣው። ሙራድ አላህ አሚለው። ይሄ ያ ረቢ ተባብራችኋል፣ ሰድቃችኋል። ኧረ ሰደቃችሁ መቅቡለው። ያ ረቢ አላህ ደምን በረካ ይሁን። ያ ረቢ አላህ ያው ልጃችንም አስተምረዋል፣ ሁሉም ነገር አድርገዋል። ያ ረቢ አላህ ሀጃ አላህ አውጣው። ልጇ ነው ያስቸገራት። ያው ልጇ አሁን ስትሄድ ቀጥ ብያለሁ ይበል። ቀጥ ብያለሁ ተሽሎኛል ይበል። በመጃል اللهم صل على المسلم زيري ሰላም በመላው ዓለም የምትገኙ እህት ወንድሞች፣ ወዳጆች፣ ቤተሰቦች እንደምን አላችሁ? እኔ ኮሜዲያን ያሲን ነኝ። ይሄን ዩቲዩብ ቻናል ግን ሰብስክራይብ እያደረጋችሁ ነው። ሰብስክራይብ ካላደረጋችሁ አድርጉ። ያን ሰፖርት አድርጉን፣ አግዙን፣ ደግፉን። ሰብስክራይብ አድርጉ በል። ሰብስክራይብ አድርጉ በል። ሰብስክራይብ አድርጉ ቤተሰቦች፣ ሰብስክራይብ አድርጉ። አንድ ጊፍት አለች፣ እሷን ጊፍት እንሰጣለን። ከዛ በኋላ ፕሮግራማችን መዝጊያ ይሆናል። ጥያቄ አለኝ እያለ ነው አሰልጣኛችን፣ የሙያ አባታችን አቶ ደመላሽ ባይለይ። አንድ ጥያቄ ልጠይቅ። እሺ ጥያቄ። በፍቅር ህይወትህ የሆነ የተጎዳው አለ? እውነተኛም ታሪክም ደግሞ ያንን ነገር ነው እየሰራ የነበረው። እኔ ነኝ የማውቀው፣ ማንም ላያውቀው ይችላል፣ እንደ አባትም እንደ አሰልጣኝም ስለማውቅ። ስለዚህ በፍቅር ህይወትህ እንዴት ነህ? ፍቅር በጣም አስፈላጊ ነገር ነው። በነገራችን ላይ ያለፍንበትን አንተ የምታውቀው የፍቅር ህይወታችን በማስተማሪያ የሚሆን የረዥም ጊዜ ታሪክ አለን፣ ግን ጊዜው ሲደርስ እናሰማለን ብላ ነው። ምክንያቱም ከመሳቅ ከመጫወት ባለፈ ሰዎች አንተ ህይወት የሚኖርህ የምታልፍበት ውጣ ውረድ ያለ አይመስላችሁም እና ግን ጊዜው ሲደርስ ሁሉም ነገር ጊዜው ሲደርስ አሳውቃለሁ ብዬ ነው። በዚህ ዩቲዩብ ቻናል የነበርኩበትን የህይወት ታሪክ አስተማሪ የሚሆን ታሪክ አጫውታችኋለሁ። በመላው ዓለም የምትገኙ እህት ወንድሞቻችን፣ ቤተሰቦቻችን እንግዲህ ጥሩ ጊዜ እያሳለፋችሁ እንደሆነ ምንም ጥርጥር የለውም። ነገር ግን ፕሮግራማችንን ከማብቃታችን በፊት አባባ ስጦታ አለ። ትፈልጋለህ? ስጦታ አምጥቼልሃለሁ። ትፈልጋለህ? ከሙኩቱ ሌላ ማለት ነው። ይጠየቃል ወይ? እሺ ሰብስክራይብ አድርጉ በላት። አይደል? ሰብስክራይብ አድርጉ ማማ
ሰብስክራይብ አድርጉ። በቃ ሰብስክራይብ አድርጉ። ስጦታ ይዤላቸው መጥቻለሁ። አንዴ ለውዱ አባታችን የተገዛ ለአቶ ረዲ የተገዛ ቆንጆ ጋቢ ነው። ትንሽ ቀና በል አባባ። ለአቶ ረዲ ይገባቸዋል፣ ክብር ይገባቸዋል። ኑ ልሳሙት። ያው ለአቶ ረዲ የበዓል ነው። እንዴት ነው? አሪፍ ነው? ይሞቃል አይደለ? አንድ ላይ ይደረጋል። ከዛ እትዬ ሙክሲና ደግሞ ይቀናሉ። ችግር ያለባቸው እስቲ ቁሙ። እትዬ ሙክሲና ቁሙ። እናንተ አታጨበጭቡ። ይልበሱት አይደል? እናስለብሳቸው። ለብሰው ነው ቶሎ ብሎ። ማዘሯ የታለች? ስንጥኛ ጎበዝ አይደል? እስቲ ውጪ የታለች? ችኮጎሌ ኢባሌ ታምቤሌ ችኮጎሌ ኢባሌ ታምቤሌ ኢባላው ባባሃ እንዲው ድቤላሃ ኢባላው ባባሼ እንዲው ጅቤላሼ Seche onsele paya kya knanota